ጉድ 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 እኮ ነው። ጉድ ነው ብታው ጉድ 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 እንዴ! ኢማን ማለት ነው። ኢማን ለካ ሰራተኛ ብለህ ያመጣው ቅምጥህ ነች። አውቀህ እኔን ለማታለል ነው ሰራተኛ ያመጣውልሽ፣ አጋዥ ያመጣውልሽ ያልከኝ። ለካንተ ቤቱን የሚያሳደስከው ሁሉንም ነገር ያርከው እሷን በውጭ አስቀምጠህ ነው። እና እንደምታገባት ሰማሁ እና እኔ ጋር ያለህን ነገር ሁሉ ጨርሰህ ወደ እሷ ትሄዳለህ። እሷኑ ጠቅለህ አግባ፣ እኔ ጋር ያለህን ግን መነጋገር አለብን ብላ ኢማን ጉድ አፈላች። ጉድ እሪ ነው እሪ ማለት አሁን ነው። ጉድ ሆነ ሰይድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። አዎ ሰብስክራይብ አድርጉኝ እሺ። አመሰግናለሁ። እናንተ ጉድ እኮ ነው። እሪ ነው አሁን። ጉድ ኢማን ሰማች ነገሩ። ሰይድ አርቲስቷን እንደሚያገባት ኢማን ደረሰችበት፣ ሰማች። ሱመያ የሰራችውን ቪዲዮ አየች። ባለፈውም ሆቴል ውስጥ ተከታትላ ነበረ። ኢማን ሰማች፣ ሰይድ ሊያገባት እንደሆነ አርቲስቷን ሰማች። ኢማን አበደች። ንግስት ሱመያ ደግሞ የኔ ጀግና ሚስጥሩን ሁሉ ዝግዝግ አድርጋ ተናገረች። ሌላ ሚስጥር አላወጣለሁ እናገራለሁ። ሰይድ አርቲስቷን ሊያገባ ያሰበበትን እቅድ እኔ ትልቁ ሚስጥር አውቃለሁ እንጂ ዝም ብሎ ተነስቶ አርቲስቷን አያገባም። ሚስጥር አለ አለች ሱመያ። ጉድ እኮ ነው ጉድ። ሱመያ ሚስጥሩን አወጣለሁ አለች እና ተናግራ ነበረ። በቀደም የተወሰነ ተናግራ ነበረ። አዎ አለች። አዎ ልጅቷ ቆንጅዬ ነች፣ አርቲስቷ ቆንጆ ነች፣ ታምራለች፣ ማሻአላ ሞናሊዛ አለቻት። እንዳው ቢዮንሴ አለቻት። ቢዮንሴ አለች። ቆንጅዬ ነች። እውነቱን ለመናገር ልጅቷ ቆንጆ ነች፣ ግን ቁንጅና ምንም አይደለም። ቁንጅና ዋናው ለሰው ልጅ ጸባይ ነው። እና ለእውነት ከሆነ ሁሉ ነገሯ ያው አላህ ሟልቶን የሰጣት ማሻአላህ ነች። ግን ሰይድ ማለት ነው ኢማንን ለምን መዋሸት አስፈለገ? ትልቁ ጥያቄ እኔ ማለት ነው። ኢማንን ለምን መዋሸት አስፈለገ? ምክንያቱም ሰራተኛዬ ነች፣ አጋዥ አመጣሁልሽ ለ2 ዓመት ተፈራርሜ፣ ስለዚህ የሚያግዝሽ ሰው አለ፣ አጋዥ አመጣሁልሽ ብለህ ለምን አታለልካት ኢማንን? ኢማን ዞሮ ዞሮ ደረሰችበት። መጀመሪያም እኮ አይታችሁ ከሆነ ኢማን እስኪ ዙሪ ምንድን ነው የታለች ሰራተኛዋ? ደላሏ ነች የመጣችሁ ስትል ነበር። ኢማን ነቄ ነች፣ በነገራችን ላይ ነቄ ነች ኢማን ራሱ እኮ። እንዴ እህትና ወንድም አለ እኮ። እንዴ እህትና ወንድም እንዴት ነው? እህትና ወንድም ነን አላት እኮ ሲሸውዳት። እንዴ እህትና ወንድም እንደዚህ ነው እንዴ? እንዴ አናቅም እንዴ እህትና ወንድም? ይቺ ተቀማጭ ነች፣ ቤንች ቅያሬ ነች ብትል ይሻላል። እህትና ወንድም ነን አላት እኮ ባለፈው ሆቴል ሄዳ የያዘችው ጊዜ ማለት ነው። አዩ በረኪና ደውላ ቦታውን ንብረት አልሄደችም። ሆቴል እጅ ከፍንጅ የያዘቻቸው ጊዜ አይ እንደ እህትና ወንድም ነን አለች። እሷም እሱም አካሲ። እንዴ እንደዛም አይደለም። ኢማን በነገራችን ላይ ነቄ ነች፣ ግን አሁን ኢማን ትልቅ ችግር ነው የምታመጣው። ትልቅ ችግር። ሰይድ የማትወጣበት እዳ ውስጥ ነው የምትከት ኢማን። ኢማን
ከሱመያ የባሰች ነች። የምታደርገው ነገሮች በሙሉ በጣም ስማርት ነች። እና ሰይድ አሁን ገና ጉድ ወጣ። ስለዚህ ኢማንን ለምን ሸወርካት? አሁንም ኢማን ለምን ሸወድከኝ ያለችው ቤቱን ሁሉን ነገር ያደሰው እቃ በሙሉ ያስገባው ምናምን እሷን በጎን አስቀምጦ ነው። አርቲስቷን በጎን አስቀምጦ ነው ለኢማን ፈተና በዛሁብሽ፣ ኢማንና ሀዊን ፈተንኳቸው። ወንድ ልጅ እኮ ውስጡ አይታወቅም። ወንድ ልጅ እኮ አይታመንም። ወንድ ልጅ እንዳታምኑ፣ ማንኛችሁም ወንድ ልጅ እንዳታምኑ። አዎ እንደዛ ብሎ ነው የሸወዳት። ሀዊንና እሷን ፈተንኳቸው። እሷን ሄዶ ልብስ አሳጠበ፣ ፈተናውን አለፈች። ሀዊን ቢያለች ለብቻዋ ተከራየች፣ ቤት ተከራይ ታስቀመጠ። ለካሱ ይችኛዋ ጋር እያለ እንትን እያለ አስቀምጦ ለብቻው። አሁን መጨረሻ ላይ ሁሉም ግራ ገብቷቸው ጸጥ ሲሉ የሱመያም አልሳካለው። በዚህ ሲል እምቢ ያለው የሱመያም አልተሳካለትም። አሁን መጨረሻ ላይ ሰራተኛ ብሎ አመጣ። አሁን ሊጋቡ ነው። ሱመያ ሚስጥሩን አወጣች። አግባት ከሁሉም እሷ ትሻላለች ግን ብላለች። ግን ያለችበት ምክንያት ግን ትልቅ ሚስጥር አለ። ሱመያ ያለምንም ምክንያት ዝም ብላ አታወራ። ሱመያ ዝም ብላ አታወራ። እና ውድ ሀገሬ ልጆች ሰይድ አሁን የማይወጣበት ነገር ውስጥ ነው የገባው። ኦኬ እሺ ይጋቡ፣ ግን በኋላ ምን እንደሚሆን ታያላችሁ። ኢማን ምን እንደምታደርገው ታያላችሁ። ይሄ ዝምተኛ ሰው እኮ በጣም መጥፎ ነው። ፍሩልኝ። ሰው ዝም ሲላችሁ ፍሩ። አሁንም ኢማን በጣም ጠርጥራ ነበረ። እንደዛ ገፈታትራ ዙሪ እስኪ ምናምን እያለች እንደዚህ ያዟዟረች። እሱ እንዳውም እንዴ ሚላ ደለገው እግሯ ይሰራል እኮ መራመድ ትችላለች እኮ ምናምን እያለ ሲያደነጋግራት ነበረ። እድሜዋ ምናምን እኮ አሁን ባለፈው እኮ ከ4 ቀን በኋላ 19 ዓመት ይሆናታል። ስለዚህ ልደቷንም እዚህ ታከብራለች። ምንም ችግር የለውም። እኛ ዩቱበር ስለሆንን አብረን ቪዲዮ እንሰራለን። አያችሁ፣ ይሄ እንግዲህ ማለት ምንድነው? ከመላመዳቸው የተነሳ ነው እንደዛ ያለው። እሱ አብረው ከመሆናቸው ከመላመዳቸው የተነሳ ነው እንደዛ ያለው እንጂ ሄዶ ከመክተብ አምጥቶ ሰራተኛ እንዴት ነው ባንዴ እንደዛ የሚለው? አይደለም። እሱ ካስቀመጣት ቆይቷል። ቅምጡ ነች። ስለዚህ አሁን አዩ በረኪናንም ሀዊንም ከቤት ስላስወጣ እሷን ለማስገቢያ እዛ ለማስቀመጫ ያመጣው ነገር ነው። ስለዚህ ኢማን ደግሞ ይሄን ነገር ሰማች። አበደች። ሱመያ ደግሞ ቪዲዮ ሰራች፣ የተናገረችውን ሁሉ ሰማች። ኢማን አበደች። ኢማን እንዴት እንደዛ አድርገህ ታታለኛለህ? እኔን አንተ ውጭ አስቀምጣት እኔን እንዴት እንደዛ ትላለህ? አዎ እውነቷን ሚስቴና ብሎ በአንድ ፊቱ ቢያመጣት ይሻላል። ሰራተኛ ያመጣውልሽ እንደዚህ ነው እንዲህ ነው እያለ ይባስ ብሎ ደግሞ ሆቴል ለምራት ሊጋብዝ አመጣ፣ ምሳ ሊጋብዝ። ከዛ ደውላ አዩ በረኪና አገናኘችው። ሱመያ ደግሞ ይሄው አግባ ብላ ሚስጥሩን ሁሉ ዘግዘግ ካርጋ ተናገረች። ሰይድ የማትወጣው ጣጣ ውስጥ ነው የገባው። የማትወጣው ጣጣ ውስጥ ወይ ከኢማን አልሆንክ ወይ ከሀዊ ወይ ከአዩ ወይ ከሱመያ አሁን የሚችል ማትሆንም። መጨረሻ ላይ ያንተን ጉድ አይተ ነው። አዎ ተጫወትባቸው፣ በሴቶቹ ተጫወትባቸው። እንዴ እናንተ ወንድን እንዳታምኑ። ወንድ አላሁ አክበር የፈለገ ቢሆኑ ወንድ ልጅን እንዳታምኑ። እንዴ አልበዛም እንዴ? ኢማን አበደች እኮ በቃ ኢማን አበደች አልኳችሁ። እንዴት በቃ እሱ አይምሮዋን የነካው ምን እንደሆነ ታውቃላችሁ? እንዴት ትዋሸኛላለችሁ? በቃ እንዴት አንተ ውጭ አስቀምጠህ ለእኔ እንዴት ሰራተኛ መጣሁልሽ ትለኛለህ? እንደገና አሁን ደግሞ ልትጋቡ ነው እና ከኔ ጋር ያለህን ነገር ጨርስ፣ ሌላውን ደግሞ እመጣበታለሁ ብላ አበደች እላለሁ። አበደች። እና ውዶችዬ ይሄ በጣም ከባድ ነው፣ ወላይ በጣም ከባድ ነው። እንዴ ሰይድ እንዴ ምን ነካህ? ከዛም አሽከረከራቸው እኮ ደግሞ ከየት እንደሚያመጣቸው ጉድ ሰይድ ጉድ። ይሄ የሱመያ እንባ ነው።
የሱመያ እንባ ነው የልጆች እናት፣ ሌላ ምንም ማለት አይደለም። እና ሰይድ ወደ ራስ ተመለስ እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ለቤት አዲስ ሲሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ላለውኝ ወዳችኋለሁ፣ አከብራችኋለሁኝ። ውድ ሀገሬ ልጆች ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ